60 ቆርቆሮ ቤት በእንጨት ለማሰራት ምን ያክል ገንዘብ ያስፈልጋል የሚለውን ይዤላችሁ ቀርቤያለሁ። ሰላም የኢትዮ ኢንጂነሪንግ ቤተሰቦች እንዴት ናችሁ? ኢንጂነር ፋሲል ነኝ። እንግዲህ ነሐሴ ወር ላይ ነው የምንገኘው። 2018 ዓመተ ምህረትም እየተጠናቀቀ ነው የሚገኘው። በ2019 ዓመተ ምህረት 60 ቆርቆሮ የእንጨት ቤት ለማሰራት ያሰባችሁ የማቴሪያል ዋጋ ዝርዝር እንዲሁም የባለሙያ ወጪ ስንት ሊሆን ይችላል የሚለውን አንድ ባንድ እንመለከታለን። ቻናሉ እንደዚህ አይነት መረጃዎች የሚተላለፉበት ስለሆነ በፍጥነት እንዲደርሳችሁ ሰብስክራይብ ያድርጉ። የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ይጀምሩ። ሐሳብ አስተያየቶቻችሁን በኮሜንት አስቀምጡልኝ፣ እኔም እያየሁ የምመልስላችሁ ይሆናል። በቀጥታ ወደ ዛሬው ፕሮግራም ስንገባ ይህን 60 ቅጠል ቆርቆሮ አንደኛ ቤቱን ለማቆም፣ ሁለተኛ ገረጋንቲ ለመጠቅጠቅ፣ ሶስተኛ ውሃ ልክ ለማሳሰር፣ አራተኛ አርማታ ለመሙላትና ሊሾ ለማድረግ፣ አምስተኛ በርና መስኮት ለማስገጠም፣ ስድስተኛ የውስጥና የውጪ ምርጊት ለማሰራት፣ ሰባተኛ ግርፍ ለማሰራት እንዲሁም ስምንተኛ ፊኒሺንጉን ለማጠናቀቅ ምን ምን ማቴሪያል ያስፈልጋል፣ የማቴሪያል ወጪው ስንት ነው፣ እንዲሁም የባለሙያ ወጪው ስንት ነው የሚለውን አብረን እናያለን። እንግዲህ ቤቱን ለማቆም መጀመሪያ ላይ የሚያስፈልገን ቆፋሪ ነው። ለቆፋሪ 5000 ብር እንከፍላለን። እንዲሁም ደግሞ ቆርቆሮ 60 ፍሬ ቆርቆሮ ያስፈልገናል። አንዱ 1200 ብር ነው። 72000 ብር ለቆርቆሮ እናወጣለን። እንዲሁም ደግሞ ቋሚ 75 ቋሚ ያስፈልገናል። አንዱ 800 ብር ነው የሚሸጠው። 60000 ብር ለ75 ቋሚ እንይዛለን ማለት ነው። ሌላው ፍልጥ ነው። ፍልጥ 550 ፍሬ ያስፈልገናል። አንዱ 100 ብር ነው የሚሸጠው። ለፍልጥ 55000 ብር እንይዛለን። እንዲሁም ደግሞ 100 ፍሬ የግድግዳ ማገር ያስፈልገናል። አንዱ 230 ብር ነው። 23000 ብር ለግድግዳ ማገር እንይዛለን። የጭቃ ማገር 80 ፍሬ ያስፈልገናል። አንዱ 175 ብር ነው የሚሸጠው። 14000 ብር ለጭቃ ማገር እንይዛለን። እንዲሁም ደግሞ የቆርቆሮ ማገር ወይም ሞራሌ 30 ፍሬ ያስፈልገናል። አንዱ 230 ብር ሲሆን 6900 ብር እናወጣለን። ሌላው የሚያስፈልገን ነገር የቆርቆሮ ሚስማር ነው። የቆርቆሮ ሚስማር በካርቶን 3 ካርቶን ያስፈልገናል። አንዱ ካርቶን 1650 ብር ነው። 4950 ብር ለቆርቆሮ ሚስማር እናወጣለን። እንዲሁም ደግሞ የእንጨት ሚስማር በካርቶን 9 ካርቶን ያስፈልገናል። አንዱ ካርቶን 1650 ብር ነው። 9 ካርቶን 14850 ብር ይመጣል። እንዲሁም ክፈፍ 12 ፍሬ ያስፈልገናል። አንዱ 1000 ብር ሲሆን 12000 ብር ይመጣል። ሌላው ቦንዳ ነው። ቦንዳ በኪሎ 2 ኪሎ ያስፈልገናል። 1 ኪሎ 250 ብር ነው። 500 ብር ለቦንዳ እናወጣለን። እንዲሁም ደግሞ ለአናጺ ለባለሙያ ማለት ነው በቆርቆሮ 450 ብር ነው የሚከፈለው። የ60 ቆርቆሮ 27000 ብር ይመጣል ማለት ነው። አጠቃላይ እንግዲህ ተመልካቾቼ ይህን 60 ቆርቆሮ ቤት ለማቆም 295200 ብር ያስፈልገናል ማለት ነው። በቀጣይነት የምንመለከተው ደግሞ ገረጋንቲ መጠቅጠቅን ሲሆን ገረጋንቲ ለመጠቅጠቅ 2 ቢያጆ ገረጋንቲ ያስፈልገናል። አንዱ 17500 ብር ነው። በሲኖ ነው። 35000 ብር ለ2 ቢያጆ እናወጣለን። እንዲሁም ደግሞ ይሄን ገረጋንቲ የሚያስገባልን ሰራተኛ 10000 ብር ገደማ እንከፍላለን። አጠቃላይ ቤቱን ውስጡን ገረጋንቲ ለመጠቅጠቅ 45000 ብር እናወጣለን ማለት ነው። በሶስተኛነት የምንመለከተው ደግሞ ውሃ ልክ ለማሳሰር ምን ያስፈልገናል የሚለውን ሲሆን በመጀመሪያ ላይ የምናገኘው ድንጋይ ነው። ድንጋይ በ6 ጎማ መኪና 4 ቢያጆ ያስፈልገናል። አንዱ ቢያጆ 10000 ብር ነው። አራቱ ቢያጆ 40000 ብር ይመጣል። እንግዲህ ብዙ ጊዜ ስለ ድንጋይና ስለ አሸዋ 6 ጎማ ብዬ በምገልጽበት ሰዓት ግልጽ አልሆነላችሁም መሰለኝ። 6 ጎማ ማለት በተለምዶ ቼንቶ፣ ኤኔትሬ ወይ ደግሞ ፎርዋርድ የሚባሉ መኪኖች ሲሆኑ እንግዲህ በእነዚህ መኪኖች የሚጫን 5 ወይ 4 ቢያጆ ነው አንድ ሲኖ የሚሆነው። እንግዲህ እነዚህ መኪኖች የምንጠቀመው አንድ ሲኖ ሙሉ የማይፈልጉ ቦታዎች ላይ ሲሆን እናንተም በእነዚህ መኪኖች የሚጫን 4 ቢያጆ ወይ 5 ቢያጆ ነው አንድ ሲኖ የሚሆነው የሚለውን በታሳቢነት እንድትይዙልኝ ይፈልጋለሁ። እንግዲህ ውሃ ልኩን ለማሰራት በቀጣይነት የሚያስፈልገን የኮረት ድንጋይ ነው። የኮረት ድንጋይ በ6 ጎማ 8000 ብር ነው። 2 ቢያጆ ያስፈልገናል። ሁለቱ ቢያጆ 16000 ብር ማለት ነው። ሌላው የሚያስፈልገን ነገር ሲሚንቶ ነው። ሲሚንቶ 9 ኩንታል ያስፈልገናል። አንዱ ኩንታል አሁን ላይ 2800 ገደማ እየተሸጠ ነው ያለው። 25200 ብር ለሲሚንቶ እንይዛለን ማለት ነው። እንዲሁም ደግሞ አሸዋ በ6 ጎማ 2 ቢያጆ ያስፈልገናል። አንዱ ቢያጆ 15000 ብር ነው። 30000 ብር ለአሸዋ እንይዛለን። ያው 6 ጎማ እንደነገርኳችሁ አራቱ 6 ጎማ መኪና ነው አንድ ሲኖ የሚሆነው። እንግዲህ ቤቱን ውሃ ልክ ለማሳሰር ሙሉ አንድ ሲኖ አሸዋ ስለማይጨርስ ነው ሁለት ቢያጆ በትንንሾቹ መኪና የምናወርደው ማለት ነው።
ሌላው የሚያስፈልገን ነገር እንግዲህ ባለሙያ ነው። ባለሙያ ሙሉ ውሃ ልኩን ሰርቶ ለመጨረስ 20 ሺህ ብር ገደማ ያስከፍለናል። ለባለሙያ 20 ሺህ እንይዛለን። አጠቃላይ ውሃ ልኩን ለማሳሰር 131200 ብር ያስፈልገናል ማለት ነው። በአራተኛነት የምንመለከተው ቤቱን ውስጡን አርማታ ለመሙላትና ሊሾ ለማድረግ የሚያስፈልገንን ወጪ ሲሆን መጀመሪያ ላይ የሚያስፈልገን አሸዋ ነው። አሸዋ በ6 ጎማ 2 ቢያጆ ያስፈልገናል። አንዱ 15000 ነው። አንዱ ቢያጆ፣ ሁለቱ ቢያጆ 30000 ብር። እንዲሁም ሲሚንቶ 12 ኩንታል ያስፈልገናል። አንዱ ኩንታል 2800 ብር ነው። 33600 ብር ለሲሚንቶ እናወጣለን። እንዲሁም ጠጠር ግማሽ ቢያጆ ያስፈልገናል። አንዱ ቢያጆ ሙሉ 75000 ብር ነው። ግማሹ 37500 ብር ለጠጠር እናወጣለን። ሌላው ለመስተሻታ የሚሆን የክስካስ ድንጋይ ነው። በ6 ጎማ 2 ቢያጆ ያስፈልገናል። 8000 ብር ነው አንዱ ቢያጆ። 16000 ብር ለክስካስ ድንጋይ እንይዛለን። እንዲሁም ደግሞ ሙሉውን ውስጡን የሚሰራልን ባለሙያ 16000 ብር ገደማ ያስፈልገናል። እንግዲህ አጠቃላይ ቤቱን አርማታውን ለመስራትና ሊሾን ለመስራት 133100 ብር ያስፈልገናል ማለት ነው። በአምስተኛ ደረጃ የምንመለከተው ደግሞ በርና መስኮትን ማስገጠምን ሲሆን በመጀመሪያ ላይ የምናየው ፍሬንች በር በካሬ 5500 ብር ነው የሚሰራው። 12 ካሬ ያስፈልገናል። 66000 ብር ለፍሬንች በር እናወጣለን። እንዲሁም ደግሞ ኖርማል በብረት የሚሰሩ አነስተኛ በሮች 4 ካሬ ገደማ ያስፈልገናል። በካሬ 5500 ብር ነው። 22000 ብር ለበሮች እንይዛለን። እንዲሁም ደግሞ መስኮት 3 ካሬ ያስፈልገናል። 5500 ነው። እሱም በካሬ 16500 ለመስኮት እንይዛለን። እንዲሁም ደግሞ መቃን 12 ፍሬ ያስፈልገናል። አንዱ 1200 ብር ነው የሚሸጠው። ለ12ቱ መቃን 14400 ብር እናወጣለን። እንዲሁም ደግሞ ይህንን በሩን የሚገጥምልን ባለሙያ 5000 ብር ያስከፍለናል። አጠቃላይ በርና መስኮቱን ለማስገጠም 123900 ብር እናወጣለን ማለት ነው። በስድስተኛ ደረጃ ደግሞ የምንመለከተው የውስጥና የውጭ ምርጊትን ሲሆን ለዚህም የሚያስፈልጉን አፈር በሲኖ 3 ቢያጆ ያስፈልገናል። አንዱ 15000 ብር ነው። 45000 ብር ለአፈር እናወጣለን። እንዲሁም ጭድ በእስር የሚሸጥ ጭድ 65 እስር ያስፈልገናል። አንዱ 500 ብር ነው። 32500 ብር ለጭድ እንይዛለን። እንዲሁም ደግሞ ባለሙያ 30000 ገደማ ያስከፍለናል። አጠቃላይ የውስጥና የውጭ ምርጊቱን ለማሰራት 107500 ብር እናወጣለን ማለት ነው። በሰባተኛነት የምንመለከተው ደግሞ ግርፍ ለማሰራት ሲሆን ግርፍ ለማሰራት የሚያስፈልጉን ማቴሪያል ዝርዝሮች አንደኛ አሸዋ ነው። አሸዋ በ6 ጎማ 2 ቢያጆ ያስፈልገናል። አንዱ ቢያጆ 15000 ብር ነው። 30000 ብር ለአሸዋ እንይዛለን። እንዲሁም ደግሞ ሲሚንቶ 25 ኩንታል ያስፈልገናል። አንዱ ኩንታል 2800 ብር ነው። 70000 ብር ለሲሚንቶ እንይዛለን። ሌላው የሚያስፈልገን ነገር ሽቦ ነው። ሽቦ 5 ጥቅል ያስፈልገናል። እንግዲህ አንዱ ጥቅል 2500 ብር ነው የሚሸጠው። 12500 ብር ለሽቦ እናወጣለን። እንዲሁም ደግሞ ሚስማር፣ የእንጨት ሚስማር 10 ካርቶን ያስፈልገናል። አንዱ ካርቶን 1600 ብር ነው። 16000 ብር ለእንጨት ሚስማር እንይዛለን። እንዲሁም ደግሞ ለባለሙያ ይህንን ግርፉን የሚሰራልን ባለሙያ 25000 ብር ገደማ ይጠይቀናል። 25000 ብር ለባለሙያ እንይዛለን። አጠቃላይ ግርፉን ለማሰራት የሚያስፈልገን ዋጋ 153500 ብር ይሆናል ማለት ነው። በስምንተኛ ደረጃ ላይ የምንመለከተው ደግሞ አጠቃላይ የቤቱን የፊኒሺንግ ስራ ሲሆን ይሄም ኤሌክትሪካል ኢንስታሌሽንን፣ መስታወትን፣ የኮርኒስ ስራ፣ የቻክን እንዲሁም ደግሞ የበረንዳ የብረት ኮለኖችን እና ቀለምን ያካተተ ሲሆን ኤሌክትሪካል ኢንስታሌሽኑን ለማሰራት በአጠቃላይ 30000 ብር ያስፈልገናል። እንዲሁም ደግሞ የመስታወት ስራን መስታወት ለማስገጠም 10 ካሬ መስታወት ያስፈልገናል። አንዱ ካሬ 3000 ብር ነው። 30000 ብር ለመስታወት እንይዛለን። እንዲሁም ደግሞ ኮርኒስ 40000 ብር እንይዛለን። አጠቃላይ ለኮርኒስ ስራ ቻክ፣ የውስጥ የግድግዳ ቻክ እሱንም 40000 ብር እንይዛለን በአጠቃላዩ ማለት ነው። ሌላው የበረንዳ ኮለን በብረት ለማሰራት 4 ኮለን ያስፈልገናል። አንዱ 5000 ብር ነው። አራቱ 20000 ብር ይመጣል። እንዲሁም ደግሞ ቀለም ለማስቀባት ጠቅለል አድርገን ስንይዘው 20000 ብር ገደማ ያስፈልገናል። አጠቃላይ እንግዲህ የ60 ቅጠል ቆርቆሮ ቤትን የፊኒሺንግ ስራውን ለመስራት 180000 ብር ያስፈልገናል ማለት ነው። እንግዲህ ውድና የተከበራችሁ ተመልካቾቼ አሁን አጠቃላይ ጠቅለል አድርገን የምንደምርበት ሰዓት ላይ ደርሰናል። አንደኛ ቤቱን ለማቆም 295200 ብር ያስፈልገናል። ገረጋንቲን ለማስጠቅጠቅ 45000 ብር ያስፈልገናል።
ውሃ ልክ ለማሳሰር 131200 ብር ያስፈልገናል። እንዲሁም ደግሞ አርማታ ሞልቶ ሊሾ ለማድረግ 133100 ብር ያስፈልገናል። በርና መስኮት ለማስገጠም 123900 ብር ያስፈልገናል። የውስጥና የውጪ ምርጊት ለማሰራት 107500 ብር ያስፈልገናል። እንዲሁም ደግሞ ግርፍ ለማሰራት 153500 ብር የሚያስፈልገን ሲሆን ፊኒሺንጉን ደግሞ አጠቃላይ ለማሰራት 180 ሺህ ብር ያስፈልገናል። እንግዲህ ይሄንን አጠቃላይ ጠቅለል አድርገን ስንደምረው 1,166,400 ብር ገደማ የሚያስፈልግ ሲሆን እንግዲህ አንዳንድ የሚረሱ አይተሞች አሉ። እንዲሁም ደግሞ ለመጠባበቂያ የሚያዝ ገንዘብ ይኖራል። ለዛ 85,000 ብር ገደማ እንመድባለን። አጠቃላይ እንግዲህ 60 ቅጠል ቆርቆሮ ቤት ለማሰራት 1,254,400 ብር ያስፈልገናል ማለት ነው። እንግዲህ ተመልካቾቼ ለዛሬ ያዘጋጀውላችሁ መረጃ ይህን ይመስል ነበር። ቪዲዮ እንደጠቀማችሁ እና ስለ 60 ቆርቆሮ ቤት ሙሉ የወጪ ዝርዝር ጥሩ ግንዛቤ እንዳስጨበጣችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁና ቤት ማሰራት ላሰቡ ሰዎች ሼር አድርጉላችሁ። አሁንም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን እንዳዘነጉ እላለሁ። ለበለጠ የኮንስትራክሽን መረጃዎች ደግሞ ቀድሞ የጫናቸውን ቪዲዮዎች እየገባችሁ መመልከት ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።